እኔ ብቻ አይደለም እኔ ያንቺ ንግግር ራሱ እያለፈኝ ነው። ቆይቶ ነው የሚሰማኝ። ጂጂ ያልፋል እያለፈኝ ነው። የለም እኮ አማርኛ እኮ ቆይቶ ነው የሚገባኝ። እንዴ ጂጂ የረፍ እንጂ አንቺ ሄድዛ ውሸታ እና አንቺ እናቴ ትሙት ግን ማለት ነው ፍቅር ማለት ነው ፍቅር የሚገርማችሁ ነገር እኔ ያየሁት ነገር ምን እንደሆነ ታውቃላችሁ? እዚህ ሶሻል ሚዲያ ላይ ጥሩ ኤክስፐሪንስ ይኖራችኋል። ምናልባት ዶክተሮች ምናምን ከፈለጋችሁ አያዳምጡም። ልጆቹ ትምህርት ቤት አያዳምጡም፣ ቤተሰብን አያዳምጡም፣ አካባቢን አያዳምጡም። እንደዚህ ነው የሚያድጉት። ይኸው እና እንደዚህ ነው። እኔ ጥፋተኛ ነኝ ጂጂ። በነገራችን ላይ ያደክማል። ብዙ ሲኒ ከጠጣሽ ባለፈው እንትና ሻሾ ስፔን ፌን ተነቀለኩ የሆነ ቀን በጠዋት ማለት ነው ተነስቼ እኔ ያደከምተኝ አንተ ነህ። ለምጠይቅ ጥያቄ ምንም መልስ እየሰጠኛል። እሺ ጠይቅ እንጂ የሆነ ኮሜንት እያየሁ ነበር። የሆነች ልጅ አገባት አላት ታገባትም ልጅቷን ያችን በሰዓቱ ያፈቀርካትን ልጅ በፊት ነገርኩሽ እኮ ከእሷ ጋር መኖር ብቻ አይደለም አጠገቤ ስትቀመጥ ገነት የገባ ያህል ነው የሚሰማኝ። ያኔ እኮ ነው የምልሽ እኔ እንደዚህ አጠገቤ ስለነበረው ስሜት አይደለም የማወራው፣ ስለ ፊውቸር ከእሷ ጋር ምን ነበር። ኦፍኮርስ እንዴ ማግባት ብቻ አይደለም አጠገቤ ስቀመጣት እኔ ይነዝረኛል። ጂጂዬ ላይፍ አይደለም መሬት ላይ ራሱ ይላችሁ። በዛን ሰዓት እኮ ነው ፍቅር ለማዳመጥ አምጥቼዋለሁ፣ ግን አይገባውም የምለው ነገር አሁንም ይታገላል ለማዳመጥ፣ ግን አይገባውም። ኦኬ ይህ ዶክተሮች ጥሩ ኤክስፔሪንስ ነው እየሰጧቸው ያላችሁት። በሰዓቱ ስለሚሰማ ስሜት ሳይሆን የጠየኩ ያለኩኝ ታገባት ነበር ወይ ፊውቸርህ የማግባት ከእሷ ጋር ፋሚሊ ግሩ እንደ ማድረግ ምናምን ነበረ ወይ ፊውቸር? አዎ ነበር። ታዲያ አሁን ለምን ፍቅር የለም? ፍቅር የለም ያልኩበት ምክንያት እኔ ስለተጎድቼ ስላየሁት ነው። ይኸውልሽ ሰውን እሷ እኮ ምናምን አንተ እንጂ ያፈቀርካት እሷ ሁል ጊዜ ሰዎችን የሚጎዳ ነገር ልንገራቸው። ሴጣን እየቀሰቀስብኝ አልሆኑልኝም ብለን እንደኔ አልሆኑልኝም ብለን ተስፋ እንቆርጣለን። ወይም ዶክተር አልሆንኩ ግን ኢንጂነር መሆን እችላለሁ። ዶክተር ስላልሆንኩኝ አለም በቃ ያ ነው ችግሩ። ፍቅር የለም ምናምን ፍቅር ጥቅም ነው ምናምን የምትልባቸው ነገሮች ሊኖሩ ይችላሉ። ግን አሁን አንተ ያቺን የምትፈልጋት ልጅ ስላላገኘ ብቻ እንዳንተ ስላላፈቀረች ብቻ ፍቅር የለም የሚለው ነገር አይሰራም። ማፍቀር የምትችው አንዴ ብቻ ነው። መውደድ የምትችው አንዴ ብቻ ነው። 100 ጊዜ ማለት ትችላለህ፣ ግን ፍቅር ዘለቄታዊ አዳምጪ። አንድ ነው ማፍቀር የምትችው። ለምን እንደዛ እንዳልኩሽ ታውቂያለሽ? ከሰው ውጭ እኔ ሌላ ሴቶች ወንዶች ነው መስሎኝ አንተ ነው ዳሌ ሊያደንቅ ይችላል ወይ ደግሞ ዝም ብዬ ምናምን ውሸት አስመስሎ ለመኖር ኃይል ነው እንጂ አንድ ሰው አንድን ሰው ካፈቀረ በኋላ ላውራልሽ እና ታውራለሽ። አንድ ሰው ካፈቀረ በኋላ ፌክ ላይፍ ሊኖር ይችላል። ምላችሁ ምንድን ነው? እናንተ ስላፈቀራችሁ ሰው እንደምናላፈቀረኝ ብላችሁ ተስፋ አትቁረጡ። ስለተፈቀራችሁ ደግሞ እናንተ ስላላፈቀራችሁ ፍቅር አይደለም። አተው ጀስት ኢንጆይ ፍቅርና አንድን ሰው ካፈቀረ በኋላ ወይ ደግሞ ከዛ ሰው ጋር ብሬክ አፕ ካረገ በኋላ ፌክ ላይፍ ለመኖር ለማስመሰል ይችላል እንጂ እውነተኛ ፍቅር የሚይዝሽ አንድ ብቻ ነው። አስመስዬ እኖራለሁ። የተሰበረ ነገር ለመጠገን ከባድ ነው። ግን አንድ ነገር ልንገርህ ኩማኮ፣ አንተ በሰዓቱ አፍቅርሃል። ገባክ? አንተ ጋር ነበር ሀይ ፍቅር ያለው እሷ ጋራ ፍቅር መውደድም አይሆን ነው ሊኖር ይችላል። ግን እሷ ስላላፈቀረችና ያንተን ያህል ለሰጣት ነገር መልስ ስላልሰጠች ተስፋ መቁረጥ የለብም። አላፈቀረችም ማለት በቃ ፍቅር ያልቃል። ከዛ በኋላ ሌላ ፍቅር አለ። አረ የለም ጂጂ ለምን እንደሆነ እኔ አሁን ወድጄ ነው አላገባም ልጅ አልፈልግም ምናምን ብሎ ነው ከእሷ የበለጠችዋል ምናምን ነገር ማፍቀር ትችላለህ። አንተ ችግር ምንድነው? ችግር ምንድነው እኮ ማትፈቃለህ። የወደቅክበት ቦታ ላይ ቆመ እያለቀስክ ነው። የተመታበት ቦታ ላይ ስትመታ ወይ ስትወድቅ ተነስተ መሮጥ አለብህ ወይ የተመታውን ቁስል ይዘህ ማዳን አለብህ። ሁል ጊዜ
ሰዎች ችግራችን ምንድነው? የሆነ ቦታ ላይ ከወደቅን በላይፋችን እንነሳለን። በፍቅር ግን ያንን እያሰብን ነው። ዩ ጋዴም ሽት ዌክ አፕ። እንዲያውም በአንተ እድሜ ገና ወጣት ኩማ ቆንጆ ልጅ ላይ የኔ እናት ያቺ ትላንትና ያፈቀርካትን ልጅ አይደለም የእሷን 10 ጊዜ እጥፍ የሆነችዋ ጋራ ፎንቃ መስራት ትችላል። አስመስዬ መኖር አልችልም። ያ ከውስጥ እልህ አለብህ፣ አልሰራህበትም። ችግሩም እንደሆነ ታውቃለህ። ያ ትላንትና የተሰበረው ልብ ላይ ጥገና አላረክበት። እሱ ነው በቃ እንትን ትላለህ። በደንብ አርገፏ ብልጭቅ ምናምን ብለህ ራስን ጠግነህ ውጣ። ከዛ በኋላ ግን ስታፈቅር እንትን እያልክ ሁል ጊዜ አንሰጥ። ሁሉ ነገራችንን እንሰጣለን። የኔ ወንድም ሞኝ ነህ እንዴ? ጅል ስትቀርብ ይኸውልህ አንደኛና ሁለተኛ ማርሽ ትይዝና እንዲፈርታ ትይዝና መሪውን ከዛ ጥሩ ሲሆን አንደኛ ማርሽ ሁለተኛ ታስገባለህ። መጥፎ ሲሆን ደግሞ ወደኋላ ታስገባል። እንዲህ እያልክ ብቻ ማየት ነው። ዶንት ዱዳት ሁል ጊዜ ወደኋላ ወደፊት እያልክ ነው። እኔ አይውልሽ ከዛ በኋላ ላይ ከአንድን ሰው ምናምን ወይ ለቀልድ ምናምን ወዳለሁ ወድሻለሁ ምናምን ልላት ይችላሉ። ትክክል ጎበዝ ሪች ለራስ ቻንስ እስከ ጥጋፍ ይኸውልህ ኩማ እስከ ጥጋፍ ፍቅር ፍቅር ስሜት ነው። አንተ ኩማ እግዚአብሔር ምስክሬ ነው። አዳምጠኝ። ፍቅር ስሜት ነው። ፍቅር እኔ አንዳንዴ አሁን ፍቅር ያዘኝኝኝኝኝ ፍቅር ስሜት ነው። የሆነ ሰዓት ላይ ጥሩ ሙመንት ነው። ኖ ስሜት ነው። በቃ ያሳለፍኳቸው ጥሩ ነገሮች መጥፎ ነገሮችን ታስባል። ኢትስ ኦኬ ገባ። ኢንጆይ ታደርገዋለህ። ጥሩ ጊዜ ነበረ፣ መጥፎ ጊዜ ነበረው። ግን ኔክስት ደግሞ ተመሳሳይ እኔ እግዚአብሔር ምስክሬ ነው። ለእኔ ስሜት ይኑረው። የኔ ስሜት የሚነካ ወንድ ካገኘው ከወንድ ጋር ሌላ ወንድ ማፍቀር ይችላል። ብቻ ምንድን የኔ ችግር ቆንጆ የምፈልገውን አይነት ለማግኘት 9 ዓመት ይፈጅብኛል። 9 ዓመት ግን እዚህ ጋር ከአንተ ጋር ሆኜ እዛ ጋር ካገኘው ልቤ ሄዷል። ምንም እንትን የለው ወይ ሄዷል። ተመለሽ። አሁኑን ራሱ እየሄድሽ ነው። ተመለሽ ጂጂ ነው አሁን ግን አላገኘም። ክትች ብሎ እዚህ ጋር ነው ወይ? እኔ ግን ከዛ የተማርኩት ምን እንደሆነ ታውቃለች ጂጂ? ለሰው ልብስን አሳልፈሽ ከምትሰጭ ራስሽን ወደሽ ራስሽ ላይ ኢንቨስት ስታደርጊ ይኸውልሽ ኩማ ያንን ያልኩህ ፖይንቱ ያንን ነው። አዳምጠኝ ጊዜ አዳምጠኝ። ስታፈቅር አትሰጥ። በቃ ጀስት ኢንጆይ አድርገው ምናምን ግን የሆነ ታይም ላይ ያቺ ሁላ መብራት ጨለማ እንደምትሆና እና ምን እንደሆነ ታውቂያለሽ? እኔ ከዛ በኋላ ኩማዬ ለራሱ ይኖራል፣ ራሱ ላይ ፎከስ ያደርጋል፣ ፈታ ብሎ ይኖራል። የት አባቱ ሴት ልጅ ቀኗን ጠብቃ ይወላችሁ ምስቴ ብትሆን የልጄ እናት የምትሆን ቀኗን ጠብቃ በሯን እንኳኩታ ትመጣለች። ሸፋፋም ሆነች ሸራፋ ማንም አይነካብኝ። ቀልዴና አይደለም። እናቴ ትሙት ነው የምላችሁ። እሱ የመራባቱ ላይ እኔ ምንም ለመራባትና ይሄ ብለው በማሳዘን አፈቅርን እሱን አለ። አረ እኔ ውሽሩሩ ሚሚሚራ እግር ብላ አይደል። ወንድ ልጅ ደግሞ እንደዛ ሽሩሩ ብለ ሴቶቹን የምታሞግስ አሁን ማሞገስ አይደለም። ሴት ልጅ እናት ነች፣ እህት ነች፣ ምስት ነች። እንክብካቤ ያስፈልጋታል። እውነት ነው። ግን አፈቀርኳት እንደዚህ ሆነች ልጅ ውሸት አትዋሹ። እከካሞች ዝም ብላችሁን የምትቀደሉት እየተዋደዳችሁ ይኸውላችሁ ቂጥ እየተላላሱ በጭንቅላት ተንበርክኮ ቀለበት እያደረገላት አስረግዟት ጥሏት መሄድ ስንት አለ። በጣም ወደድኩ ራሴን አጠፋለሁ ከሱ ውጭ መኖር አይችልም እያለች በሳምንቱ ምናምን በጀርባ በኩል ትዞርና ከሌላ ሰው ጋር እጅ ለእጅ ታይዛ ቅንቅን አስፓልት ለብለብስ በሉ ታያታለች። እና አታስመስሉ። ወንድ ሞንክ ሴት መጀመሪያ ቤተሰባችሁን ውደዱ። እናታችሁን አባታችሁን ውደዱ። ከዛ በኋላ ነው ተጨማሪ ሰው ወደ ልባችሁ መምጣት የምትችሉ። እካካሞች ውሸታችሁ ዝም ብላችሁ አትቀደዱ። አትንበረጠገው በርጣቃውላ እና ይህንን ነው ማለት የምችለው። ጂጂዬ ለዛሬ እኔ ሁላችሁ ሴቶችዬ እንደዚህ ስላችሁ ማለት ለክፋት ብዬ አይደለም። ወዳችኋለሁ። መወዳችሁ ደግሞ እንደ ወንድማችሁ ነው መወዳችሁ።
ገብርኤልን ነው የምላችሁ። እኔ ልቤን የምታሸንፍ ሴት ልጅ እዚህ ምድር ላይ ከመጣች ለእኔ ይኸውልሽ፣ እኔ አሁን በጤነኛ ሆና ማለት ጤነኛ ሆና አይደለም ያገባሁት፣ ታማ እንኳን ብትበሰብስ እናቴ ትሙት እሷ ላይ ቺት ማድረግ ተይና፣ ይኸው ጂጂዬ እሷ ላይ ቺት ማድረግ ተይና ወጥቼ እንኳን ሌላ ሴት አላይም። ይኸው መድኃኒዓለም እናቴ ትሙት መወዳት እናቴ ውሸት አትበይም። ነገር ነው እየነገርኩሽ ያለሁት እኔ ለራሴ ቃል በሶስት ነው። አንድ ጥያቄ ያለኝ ጋስ ትሪፕል ነው እየሄዳችሁ አንድ ጥያቄ ያለኝ። ለምሳሌ በጣም የምታፈቅራት እና የምትወዳት ሴት አለች። ኦኬ አገባሃት፣ 4 ልጆች ወልዳቸዋል። ከዛ በኋላ የመኪና አክሲደንት ደረሰባት። ኦኬ ትወዳታለህ፣ ታፈቅራታለህ። ስቲል ስሜታቸው አሪፍ ነው። ግን ልክ ወጣ የመኪና አክሲደንት ደረሰባት። ምንም ማድረግ አትችልም። በቃ ሽክሸካም የለም። በቃ ስሽሽ ፊዞ ኤቭሪቲንግስ ደን። ከዛ በኋላ ግን እያስታመምካት አብራት እየኖርክ ነው። ግን አንተ ሰው ነህ፣ ጤነኛ ነህ። ሜንታሊ ልትጎዳ ትችላለህ፣ ፊዚካሊ ልትጎዳ ትችላለህ። ግን የሆነ ሰዓት ላይ ግን ሽክሸካ ያብራሃል። እሷ ግን ማድረግ አትችልም። ምን ታደርጋለህ? ይኸውልሽ እኔ በምን እንደማምን ታውቂያለሽ? አቅራለሁ መልስ። የበናዛት አንቺ እኮ ቆይ ወታደር ነበርሽ አንቺ ሴት ያስፈራራሽኝ እኮ እዚህ ጋር እንዴት ነው ማውራት የምችለው? እንትን እንዳይልብህ ነው ነው ሲያስብ ምናምን እንዳይጠፋብኝ ፈልገሽ ነው። አይጠፋብኝ ምን እንደሆነ ታውቂያለሽ? እኔ በጤነኛ ሆና ጤነኛውኝን አገባኋት። ከእሷ ደግሞ 4 ልጆች አሉኝ፣ አንቺ እንዳልሽ ማለት ነው። እኔ ከዛ ውጭ ለማን ለመኖር ነው እዚህ ምድር ላይ የምኖረው? ልጆችን ሰተኛለች፣ አሪፍ ጊዜ ነበረን። ከዛ በኋላ ግን ተጎዳች። ለምን እብድ ቲታ ለምን አትበሰብስም? እንደዚህ እያጠብኳት ከእሷ ጋር እኖራለሁ እንጂ የትም የተንከባከብካት ነው ምናምን ሁሉ ነገር እያረክ ነው። ችት እኮ አይደለም። ኦልሬዲ ምንም ማድረግ አትችልም። ምን ታደርጋለህ? ምንም አላደርግም። ስሜት በበረዶ አሻለሁ፣ በረዶ ይዝበታል። ጥሩ ግን ያመሆነ እኮ ሰልፍ እንትን እያደረክ እሷን ሰጥቶኝ ያነሳኝ ማለት የነሳኝ ለፈተና ይሆናል። ለዛ ከሞተችማ ላይክ የሆነ ላይክ ምን እንደሆነ ታውቂያለሽ? ልጆችን ራሳችሁን ከቻሉ ወይ ደግሞ ልጆችን ራሳችሁን ችሎ ከወጡ እነሱን አሪፍ ቦታ ጥሩ ቦታ ከደረሱልኝ ሜይ ቢ ብቻዬን አለመኖር ሌላ ሰው ምናምን ላገባ እችላለሁ። ከዛ ውጭ ግን ልጆቼ የሆነ ቦታ እስኪደርሱ ድረስ ምንም ነገር አላገባም። ለምን ልጆቼ በእንጀራ እናታችሁ እንዳድግ አልፈልግም። እኔ አባትም እናትም አሁን እሱም ትክክል ጥሩ ነው። ኦኬ እሱ ማድረግ ጥሩ ነው። ኦኬ ግን እኔ የምለው እንደሆነ ታውቃላችሁ፣ ይህን እንደማሰብ ልንገር። አሁን ያንተ እኔ አላምንበትም። ትክክለኛ ነገር ነው የነገርኩሽ ያለሁት። ትክክለኛ ነገር ነው እየነገርኩሽ ያለው። ሰው እንደዚህ ከሌላ ሰው ጋር ሶሻል ሚዲያ ላይ ምን እንደሆነ ታውቂያለሽ? ሶሻል ሚዲያ ላይ እንደዚህ ሲያወራ ወይ ደግሞ እንደዚህ ሰው የሚገምተኝ ምን እንደሆነ ታውቂያለሽ? ሸርሙጣ ፕሌየር ምናምን የሆነ በቃ የሆነ የማያስብ ሰው እንደዛ አድርጎ ነው የሚያስበኝ። የፈለጋችሁትን መውሰድ ትችላላችሁ። ከሱ ጋር ስለማያምኑኝ እኮ ነው የማወራውን ነገር። ምንም አገናኝ አንድ ሴትና አንድ ወንድ አብረው ሲኖሩ በጣም ጥሩ ጊዜ ልጅ ወልደው ሁሉ ነገር ጨርሰው አክሲደንት ደረሰ አልኩኝ አይደለ? ኦኬ ልጅ ሴትዮዋ ተጎዳች፣ ምንም ማድረግ አትችልም። በተለይ እዛኛው ነገር ላይ በቃ ስለዚህ አንተ ምን ታደርጋለህ ስልህ ምንም ነገር አላረግም አልክ። ግን በረዶ የሚያስክበት ምንም አልክበት እኮ ራስን በራስህ እንትን እያልክ ነው ማለት ነው። በቃ ይዤበት እንደዚህ ቁጭ እላለሁ። የሆነ የሚያረካካኝ ነገር ለምንድን ነው እንደዚህ አይነት ይኸውልሽ፣ እንደዚህ አይነት ስሜት ውስጥ ሆነሽ ራሱ ትዝ ላይልሽ ይችላል። እሷ ታማ እሷማ እንደዚህ አይነት ስሜት ብዙ ጊዜ ምናምን ማለት ይኸውልሽ፣ ሴክስ እኮ በሜንታላችን የምናስብ ነገር ነው። ገባሽ? ያ ጥሩ ስሜት ሲሰማን የምናደርግ ነገር ነው። ገባሽ? እኔ ጥሩ ስሜት ላይ አይደለም። ሚስቴ ታማለች፣ የሚያፈቅራት የሚወዳት ልጅ ተጎድታብኛለች። ምን አይነት ስሜት ኖሮኝ ነው እኔ እንደዚህ አይነት ነገር ላስብ የምችለው? በዛን ሰዓት ላደርግ አልችልም። ገባሽ? እና እሱን አምንበታለሁ። አሁን ለምሳሌ
ለረጅም ጊዜ እንኳን ሴክስ አይደለም ለምሳሌ የምትፈልጋትን አይነት ሴት ካላገኘ አይምሮ ላይ አይመጣም። ገባ? ካልሆነ በስተቀር በቃ የሆነ አትራክት የምታደረግ ሴት ምናምን ነገር በሀሳብ ካልመጣች ቤት ውስጥ ሆነ ራሱ የምታምር ሴት ምናምን እንደዚህ ስትል ይመጣል ያ አስተሳሰብ ማለት ነው። እንደዛ ልክ ነህ። ግን እንደዚህ አይነት ችግር ውስጥ ሆነ ደግሞ ላይታይህ ይችላል። ምንም ነገር አይታይሽም ጂጂ። አሁን ታመሽ ከሆነና አስቸጋሪ ነገር እንትን ካለና ሚስትህ በቃ እኔ እርግጠኛ ነኝ እንደዚህ አይነት ሲቹዌሽን ላይ በሆን ይሄ ጋይስ ውጣና ገርል ፍሬንድ ያዘ ነው የምልህ። አይስወር ግን እኔ እንድትጎዳኝ አልፈልግም። እኔን የሚንከባከበኝ ባሌን እንድትቀማኝ አልፈልግም። ያንን ብትተውልኝና ከባሌ ጋር ግን